ሰላም ደህና ነሽ? እንዴት ነሽ? ሀና? አዎ ሀና ነኝ። አዎ አዝዤሽ ነበረ። አዎ እንዴት ነሽ? ደህና ነሽ? አለሁ። እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ያው ኬክ አዝዤሽ ነበር፣ ግን እንዴት እንደምሰሪ አሰራሩን ማየት ፈልጌ ነው ዛሬ ወደ አንቺ የመጣሁት። ታሳየኛለሽ? በደንብ ያው ተመልካቾቻችን እንዲያውቁሽ ከተውቅ እንጀምር። እየተወለድሽ እየታደግሽ የትምህርት ዝግጅትሽ ምን ይመስላል? ቤዛ ይጫላ እባላለሁ። ተወልጄ ያደግኩት እዚሁ ሐዋሳ ነው። እስከ 12 የተማርኩትም እዚሁ ነው ሐዋሳ፣ እስከ 8 ኮምቦኒ፣ ከዛን 9 እና 10 እስከ 12 ደግሞ ታቦር ሃይ ስኩል ነው የተማርኩት። ከዛን ያው ከ12 በኋላ ወደ አዲስ አበባ ዩኒቨርሲቲ የሄድኩት ኮሜርስ በአካውንቲንግ። ከዛ ደግሞ እሱን ስራ ላይ እንትን ስላላልኩኝ አድማስ ዩኒቨርሲቲ በማኔጅመንት ቀጠልኩ ማለት ነው። ኖርማሊ የምግብ ስራ በጣም ነው የምወደው እና ወደዚህ ስራ የገባሁት በቅርብ ነው፣ ያን ያህል አልቆየሁም። ከዛ በፊት ያው ስራ ላይ ነበርኩኝ አዲስ አበባ እያለሁ ማለት ነው። እስከ 97 እስከ 2005 ድረስ እዛ ነበርኩኝ። የተለያየ ቦታ ሰርቻለሁኝ በቅጥር ማለት ነው። እና አይል ላይ የሚባል ድርጅት ጊፍት ሪል ስቴት በማርኬቲንግ ሰርቻለሁ። ያው የህይወት አጋጣሚ ሆነና በትዳር አጋጣሚ ነው ወደዚህ የመጣሁት። እዚሁ ገባው፣ ልጆች መጡ ምናምን። ያው ልጅ ማሳደግ ኃላፊነቱ ነበርና ስራ አቁሜ ነበረ ልጅ ማሳድገው። ከዛ በኋላ ነው ልጆች ወደ ትምህርት ቤት ከደረሱ በኋላ ትንሸኛውም ወደ ትምህርት ቤት ሲሄድ ነው ለምን የራሴን የሆነ ነገር አልፈጥርም ብዬ። ያው አሁን ላይ ሶሻል ሚዲያ ጥሩ ኢምፓክት አለው። እሱን በማየት ነው ለምን እኔስ አልሰራም፣ እኔስ ቤት ውስጥ ሆኜ ልጆቼን እያሳደግኩኝ ለምን ስራ አልፈጥርም በሚል ነው ወደዚህ ሙያ የገባሁት ማለት ነው። የኬክ ሙያውን ተምረሽ ነው ወይ እየተለማመድሽ ይመጣ? እኔ በምጀምርበት ሰዓት ሐዋሳ ላይ አልነበረም የኬክ ትምህርት ቤትና አዲስ አበባ ለመሄድ ሞክሬ ነበረ። ግን ያው ከልጆች ጋር ስለማይመች እዚሁ ለብቻው አይደለም የኬክ ስራ። በርግጥ ግን ከምግብ ስራ ጋር ኮምቦኒ ሴቶች ኮሌጅ ያስተምር ነበረ። ያው ለኔ እሱ ትልቅ እድል የፈጠረልኝ። እዛ ገብቼ የተወሰነ ወር ተማርኩኝና አፓረንት ነበረው። አፓረንት ይሰጣሉ። አፓረንትን ሳውዝ ስታር ነው የገባሁት። ያው ሙያውን በደንብ መውሰድ ስለፈለኩ ትምህርት ቤት አጋጣሚ ስላልነበረ ማለት ነውና ከዛ ነው በደንብ ፕራክቲስ አድርጌ የወጣሁት ከሳውዝ ስታር ማለት ነው። አሪፍ ልጆች ነበሩ ሂስትሪ ላይ የነበሩት በሰዓቱ በደንብ ነው ያሳዩን፣ ምንም ነገር ሳይደብቁን ማለት ነው። ከዛ በቃ ኦንላይን ላይ ኮርሶች ወሰድኩኝ፣ የፒስትሪ ኮርሶች ማለት ነው። የኬክ ሙያ ኮርሶች አሉ። ከኦንላይን በደንብ ወሰድኩኝ። የኬክ ስራ ፕራክቲስ ነው የሚፈልገው። ፕራክቲስ እያደረኩኝ በቃ አሁን ጥሩ ከስተመሮች አሉ፣ ጥሩ ጓደኞች የሚሆኑኝ አሉ፣ ከስተመር ሆነው ማለት ነው። እና አሁን እንቁላሎችን አዘጋጅተሻል? ነጩን ፓርትና ቢጫውን ፓርት ነው የለየ ነው እና የምንሰራው በሌላ ግብአት ሳንጨምርበት በእንቁላል ብቻ ነው፣ ውሃ እናደርግበትም ማለት ነው። የተለያየ ሜተድ አለው የኬክ እንትን አንድ ላይ የሚቦካም አለ። አስኳሉንም ነጩንም ፓርት ሳይለይ ሱፐር ጋቶ የሚባል አለ። አንድ ፕሮዳክት የኬክ ግብአት ነው። እሱን የምንጠቀም ከሆነ አንድ ላይ ነው ሚክስ የሚደረገው። ከዛን ያው በየፓትራው ይደረግና ይገባል ወደ ኦቨን ማለት ነው። ግን በቃ ይሄ ሌላ ነገር አታስገቢበትም፣ ጀስት እንቁላል ብቻ ነው። ከስራው አንፃር ከግብአቶቹ ውድነት አንፃር በጣም ርካሽ ነው ማለት ያው የሙያው ፍቅር ስላለን ትሰሪያለሽ፣ አታተርፊበትም፣ ያን ያህል አታተርፊበትም። አትርፌ እንዲያረጋለው የምትይው ነገር አይደለም እውነት ለመናገር ማለት ነው። ውድ አይደለም። ኪሎ ኬክ እኔ ጋር መጀመሪያ ስጀምር እንደውም 700 ብር ነበረ።
እያለ እቃ ሲጨምርብኝ ሲወደድ 800 አሁን 9 ነው። ግን አሁንም ስቲል እቃ ጨምሯል። እንግዲህ ያው ሁሉ ነገር እየጨመረ አይደል? እንደዛ ነው። አዋሳ ላይ በብዛት እንደዛ ነው። እንናበባለን። ኬክ ሰሪዎች ስራ በደንብ አለ። ብዙ ጊዜ ምንድነው ስራ የለም ብለን የምናስበው ወጥቶ መስራትን ወይ ተቀጥሮ መስራትን ስለምናስብ ነው። ግን ባለን ነገር ቤት ውስጥ መስራት እንችላለን። ብዙውን ጊዜ ምን አለ እኛ ጋር ያለ አመለካከት በኢትዮጵያ ማለት ነው ሴት ልጅ ቤት ስትቀርና ልጆቿን ስታሳድግ ምንም አይነት ስራ እንደምትሰራ አይቆጠርም። ሁሉንም እያልኩ አይደለም፣ የተወሰነ በቃ የቤት እመቤት ግን በጣም ትልቅ ስራ ነው ያላት። ግን ክፍያ የላት። ክፍያ አታገኝም፣ ገንዘብ አታገኝም። ገንዘብ የምትጠይቀው ከባለቤቷ ነው። እሱ ወጪ ወጥቶ ሰርቶ ስለሚመጣ ማለት ነው። ግን ትልቁን ድርሻ ያዘችው እናት ናት። ለልጆቿ እናት ናት፣ ለባለቤቷ ሚስት ናት። በቃ ለቤቷ ትልቅ ምሰሶ ናት። ይሄ ነገር አይታሰብም በደንብና ለምን እላለውና ብዙ ሴቶች ከወለዱ በኋላ ዲፕሬሽን ውስጥ የሚገቡት ትዳር ለዚህ ነው እንደ የሚያስብሉ ነገሮችን ነው የሚመጣው። ግን ያንን እንትኖች እኮ ብዙ እናቶች እናልፈዋለን። ግን የሆነ ሰዓት ላይ ቆም ብሎ ማሰብ ይፈልጋል። ኢትስ ኦኬ ለዚች ጊዜ ነው፣ ልጆቼ ከፍ እስኪሉ ድረስ ነው። እነሱ እንደዚህ ከሆኑ በኋላ ወይ ትምህርት ቤት ከገቡ በኋላ መውጣት እችላለሁ ብለን ለራሳችን ሁሌ ስንነግር ልክ እነሱ ከቤት ሲወጡልንና ትምህርት ሲጀምሩ ያን ያሰብኩትን አመጣዋለሁ ማለት ነው። ግን ዝም ብሎ ቤት ውስጥ ቁጭ ብሎ ይሄንን እየታሰበ ምንም ነገር ሳናስብ እወጣለሁ የሚለውን ነገር ሜንታላችን ላይ ሳናስቀምጥ ቀርተን ልክ ልጆች ከወጡ በኋላ ብናስበው ምን ልስራ ውስጥ ነው የምንገባው። ቀድበን ማሰብ አለብን ባይ ነኝ። እና ብዙ ጊዜ እናቶች ልጅ ሲመጣ ነገ መውጣት እንዳለባቸውና እንደሚችሉ ማሰብ አለባቸው። ያቀላለው እያልኩኝ አይደለም። ሂደቱ ከባድ ነው። ስናወራው ቀላለው፣ ግን ሂደቱ ትንሽ ይከብዳል። አመታት ስለሚፈጅ ማለት ነውና በቃ እንዲ ሩቲን የሆነ ነው። ዛሬ የምንሰራው ነገር ነገ ምን ደግመዋለን። ቤት አለ መውጣት አለ፣ ልጆችን መጠበቅ፣ በጣም ብዙ አድካሚ ሂደቶች አሉት። ግን ነገ ሌላም ቀን ነው የሚለውን ነገር ጭንቅላታችን ውስጥ ካስገባን መውጣት እንችላለን። ያንን ደግሞ ወተን ኤክስፔክት የምናደርገው ነገር ደግሞ አለ። ምን ልክፈት? ምናልባት ትልቅ ካፒታል የሚጠይቅ ነገር ሊሆን ይችላል የምናስበው፣ ግን ከዛ አይደለም። አንድ ብለን አይደል ሁለት የምንለው፣ ከትንሽ ነገር ብንጀምር። አሁን እኔ ምን ልክፈት ብዬ አይደለም የጀመርኩት። አመት አልፎኛል። ኦልሞስት 2ኛ አመቴ ውስጥ ነኝ ይሄን ስራ ከጀመርኩ ማለት ነው። ቤት ውስጥ ሆኜ ልጆቼን እያሳደኩ ምን ልስራ ነው ያልኩት። ከዛ ዝም ብዬ ሳጤን ሳስብ ቅድም እንዳልኩሽ ሐዋሳ ውስጥ የለም የኬክ ስራ። ቲክቶክ ላይ አይ ነበር አዲስ አበባ ያሉትን እና በጣም ነበር ምቀናው ማለት ነው። ቀደም ባልኩሽ ሂደቶች ጀመርኩኝ። ራሴን አፕዴት እያደረኩኝ መጣሁኝ። አሁን ስራ ውስጥ በደንብ ነው የገባሁትና ሶሻል ሚዲያን በደንብ እጠቀማለሁ። ከትንሽ ነው የጀመርኩት ልልሽ ነው። ነገ ግን ይሄንን አሳድገዋለሁ። ዛሬ 1 ብዬ ጀምሬያለሁ፣ ነገ 2 እንደምር በደንብ አውቀዋለሁ። እና ማህበረሰቡም ከስተመሮችም ጥሩ አቀባበል አላቸው። አስተያየት ሲኖራቸው ራሱ አስተያየታቸውን እንደ ለኔ ትልቅ ግብአት ነው፣ አስተካክለዋለሁ። እና ሴቶች ቆም ብለን ብናስብ ጥሩ ነው። መውጣት አለብን። እኩል አይደለን ከወንዶች ጋር እያልን አይደል? እኩል አይደል የተማርነው? ወደ ኋላ ያስቀረን ያው ልጆች መምጣታቸው፣ እሱም ትልቅ በረከት ነው፣ እግዚአብሔር ይመስገን። ግን እንዳንወጣ ያደረገን ያ ከሆነ ቤት ውስጥ ጀምረን እነሱ ከፍ ሲሉልን ደግሞ መውጣት እንችላለን። ደንብ ብዙ ሰው ያዛል። ገና እንደውም አሁን በዓል እየደረሰ አይደል? የገና ኢንስፖችን እናያለን። ለእናንተ ያዘጋጀሁት ኬክ አለ። የጾምና የፍስክ ነው። አሁን ይሄ የፍስክ ነው እየሰራሁላችሁ ያለሁት። ኬክ
መድረቅ የለበትም ኖርማሊ እና ያው ከደረቀ የኬክነቱን ጣዕምም ስለሚያጣ ትንሽ ራስ ማለት አለበት። ብዙ ሀሳቦች አሉኝ ማለት ያው አሁን ላይ ቤት ውስጥ ነው የጀመርኩትም እየሰራሁም ያለሁት ከኔ ያለፈ አይደለም። ልጆቼን ትምህርት ቤት ልኬ እሰራለሁ። ያው ጧት ተነስቼ እነሱ ሊመሸኘት ሂደቱ አለ። ከዛም በኋላ ትእዛዝ ካለኝ በዛው ነው የምቀጥለው የተነሳውበትና እሱን ሰራርቼ ማድረስ ያለብኝን አደራርሼ ደግሞ የቤቱም ኃላፊነት ይኖራል። ከእናቴ ጋር እየተጋገዝን ቢሆን የምንሰራው ያንን አድርጌ እንትና አረጋለሁኝና ለወደፊቱ ደግሞ ማስባቸው ነገሮች አሉ። የራሴ የኬክ ሾፕ ይኖረኛል ብዬ አስባለሁኝ። ከዚህ አሁን በደንብ በቃ ቤዝ ኬተሪንግ ቤዝ ጣፋጭና ኬክ ኩኪሶችም አሉኝ በነገራችን ላይ እነሱን ስፔሻሊ ደግሞ የገብስ ኩኪስን በደንብ ስፔሻላይዝድ አድርጌ መውጣት ፈልጋለሁኝ። ያንንም ደግሞ ላረግ ያሰብኩበት የራሴ ምክንያት አለ። ንጹህ የሆነ ገብሱን ነው በደንብ ማውጣት የምፈልገው እና እሱን ማስፋት ፈልጋለሁኝ። ላይክ አሁን የስኳር ፔሸንቶች ምናምን የገብስ ዳቦ የገብስ ኩኪሱን አያገኙትም ኖርማሊ ገበያ ላይ ያን ያህል ስለሌለ ማለት ነው። ግን እሱን እነሱ ጋር በደንብ አድሬስ ማድረግ ፈልጋለሁ። አሁን እየሰራ ያለሁት አሉኝ በኮንታክት ላይ ያዩና ሲያዙኝ ኦርደር ሲኖረኝ አዘጋጃለሁ በሚፈልጉት ኪሎ ጀምሮ ማለት ነውና እነዚህን በደንብ ስፔሻላይዝድ አድርጌ የኬክ ሾፕ ይኖረኛል ከእግዚአብሔር ጋር ማለት ነው። እንደሱ ፍቃድ ያንን አስባለሁኝ በዛ መልኩ ማስፋት። ሶሻል ሚዲያ እንደየሰው አመለካከት ነው። አሁን ሶሻል ሚዲያ ለተለያየ ነገር ሰው ይጠቀመዋል። እኔ ደግሞ እንደ አንድ ቢዝነስ አለኝ እንደምል ሴት ሶሻል ሚዲያን ለቢዝነሴ ነው የተጠቀምኩት። ያው በፊት እንደዚህ በደንብ ስራው ላይ ሳልገባ እንደ መዝናኛ አጠቀመው ነበረ። ከዛን ግን ስራውን በደንብ ያስተዋወቅ ሲሄድ ቢዝነስና ሌላውን እንትንሽን የምታረጊው አንድ መሆን የለበትም። ስለዚህ የቢዝነስ ያደረኩትና በደንብ ማስታወቂያዎችን እሰራለሁ። የምሰራው ኬኮች ለቃለሁ፣ ኩኪስም ሆነ እንደዛ ለቃለሁኝና ሶሻል ሚዲያ ለቢዝነስ በደንብ ተጠቅሜዋለሁ። በበጎ መልኩ ነው የተቀበልኩት። እኔ ቴሌግራም ቻናል አለኝ የኬክ ስራዎችን ማስተዋወቅበት፣ ቲክቶክ አካውንት አለኝ። እዛ ላይ እየሰራኋቸውንም አንዳንድ ኢንስፖዎችን መውሰድ ትችላለሽ። በጎ ነገሩ ያመዝንብኛል። እኔና ልጆቼም ሶሻል ሚዲያ ያው ክረምት ላይ እንደ መዝናኛ የሚጠቀሙት ነገር አለ። ልክ ክረምት ሲወጣ ግን ስልካቸው ተሰብስቦ ይቀመጣል። ይሄ የኛ ቤት ህግ ነው። እነሱም ይቀበሉታል እንጂ ያው ከትምህርት ከጥናት ጋር አይሄድም። ስልክ ተማሪ ሆነው ስልክ አይሄድም፣ አይሰራ። ግን እኔ ለምን እጠቀማለሁ ያውቁታል። ቲክቶክም ባይ መልሰሽ ቲክቶክ ራሱ የምታዩን ነገር አይደል ደጋግሞ የሚያመጣልሽ። ብዙ ፎከስ ማድረገው የኬክ ስራ ላይ ነው። ለኔም ደጋግሞ የሚመጣልኝ ያ ነው። ኬክ ትሰራለች። ከዚህ በፊትም ጋዜጠኝነቱንም ሞክራዋለች። አዲስ አበባ ያለው ዛሚ ላይ ከዘሪሁን ግርማ ጋር የተወሰነ ያህል ሰርቻለሁኝ። አገርህን ወቅ የሚል ፕሮግራም ነበርና እዛ ላይ የተወሰነ ከሱ ጋር ሰርቻለሁ። ኢንኬዝ መሰረት ሁማኒቴሪያን ኦርጋናይዜሽን ካወቃችኋል መሲ ከሷ ጋር በበጎ ፈቃደኝነት የተወሰነ አመት ሰርቻለሁ መሲ ጋር ማለት ነው። አሁን ላይ ያው በደንብ ያለችው ልጆች ማሳደግ የኬክ ስራ ውስጥ ያለችው ማለት ነው። በጣም ጠንካራ ናት፣ ጎበዝ ናት። ለኛም ኬክ ታስለምደናለች። እናንተንስ ኬክ ብቻ ነው እናንተን ትንከባከበናለች። ታረጋለች። በጠዋት ተነስታ ቁርስ ታስርልናለች። ትምህርት ቤት
እንድታደርስ ታረካለች። እኔ እርግጠኛ ሆኜ አሁን ሰው ኬክ ፈልጋለሁ ምናምን ሲለኝ እርግጠኛ ሆኜ ያው እሷ አለች ምናምን ብዬ ደግሞ አታሳፍረኝም። ለራሴም ደግሞ ቤት በምፈልግ ሰዓት አሁን ቤት ትላልቅ ሰውም ቢኖር ምናምን የምትሰራቸው ነገሮች አሁን አንዳንድ ቦታ በጣም ጣፋጭነቱ ይበዛና ትንሽ ይከብዳል። ግን እሷ በቃ ምጥን ያለ በጣም የሚጣፍጥ ለአዋቂም ለልጆችም የሚሆን ንጹህ ኬክ ነው የምታዘጋጀው። ጎበዝ ናት፣ በጣም ጎበዝ ናት፣ በጣም ቀልጣፋ ናት። ሁሌ ስትሯሯጥ ነው የምታያት፣ ሁሌ ስትሯሯጥ ነው የምታያት። በቃ በጣም ጎበዝ ናት። የልጆች እናት መሆኗን ሳቅ በጣም ነው የገረመኝ። ስልሽ ልጆችን እንደዚህ አይነት ስራ ሰርተሽ ከነገና ደግሞ ልጆች ጧት ተነስተሽ ምሳቃ ቋጥረሽ ምናምን ልከሽ እኔ ጊዜውን እንዴት አርጋ እንደምታብቃቃው ለራሴ ራሱ ግራ ነው የሚገባኝ። እና በቃ ለሴቶች ተምሳሌት የምትሆን አይነት ሴት ናት። በጣም ጎበዝ፣ በጣም ቀልጣፋ። ከዚህም ውጪ ብዙ ጉዳይ ስትል ልታያት ትችያለሽ። ለብዙ ነገር ስትሯሯጥ የሆነ ቢሮ ስትል ምናምን በቃ ግርም ነው የሚልሽ። እና በጣም ጠንካራ፣ ለማንኛውም አይነት ሴት ተምሳሌት። ያው እቤት መቀመጥ በእርግጥ ልጆች ማሳደግ ሰባው ምን ያስባል? እቤት ውስጥ መቀመጥ ዝም ብሎ ስራ ፈቶ መቀመጥ። ልጆች ማሳደግ ቀላል አይደለም። 3 ልጆች ማሳደግ ቀላል አይደለም። ከዛም ደግሞ እቤት ውስጥ መሆና ቁጭ አላለችም፣ ገንዘብ ሜክ ያደረገች ነው። እና ቤዝ ማለት እንጃ በጣም ጎበዝ ጠንካራ ሴት ናት ለኔ። ከዚህ በላይ ደግሞ ያው ብዙ ሀሳቦችን ታስቢያለሽ። ከዚህ በላይ የራሷን የሆነ አይነት ነገር ከፍታ ደግሞ ከቤት ውስጥ ደግሞ ወጣ ብላ ያለው ነገር ብታስተዋውቅ አሪፍ ይመስለኛል። እና በጣም ተቀባይነትም ይኖራት ይመስለኛል፣ እርግጠኛ ነኝ። እንደዚህ እንደምናግስ አይደለም። ያው አሁን ስትቀምሱት ኬኳን ታዩታላችሁ፣ በቃ ይለያል። ስለዚህ ሞር ደግሞ አሁን ይሄ ከቤት ውስጥ ወጣ ደግሞ ውጪ ላይ ያለው ነገር ስትል በጣም ተቀባይነት ይኖራታል ብዬ አስባለሁ። እና ያው ፈጣሪ ረድቷት ወደዛ እንድትደርስ ሁሌም ምኞቴ ነው። ማመስገን የምፈልገው በብዙ ነገር እንድበረታ ወደፊት እንዲሄድ ያደረጉ ቤተሰቦቼ፣ እናቴ፣ ወንድሞቼ፣ ባለቤቴ እንዲሁም ደግሞ ከትምህርት ቤት ጀምሮ ሲስተር አዜብ የኮምቦኒ ሴቶች ትምህርት ቤት ማለት ነው ኮሌጅ በጣም ነው ማመሰግናት። ኬክ ስትባል ወይም የኬክ ስራ አለ ወይ ምናምን ስትባል ቀጥታ እኔ ጋር እንዲደውሉ ነው የምታደርገው። አገኘዋት፣ እሷን ኮንታክት አርጓት፣ አናግሯት ምናምን ትላለችና በብዙ መንገድ ደግፋኛለች። ላመሰግናት እወዳለሁ ሲስተር አዜብን እና ያው ሁሉ ቤተሰቤን አመሰግናቸዋለሁ፣ እወዳቸዋለሁ።